ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ጻፉልን። ዛሬ የሚደረጉ ጨዋታዎችን ጨምረን ሌሎች አዳዲስ ስፖርታዊ ጉዳዮችንም ወደ እናንተ የምናደርስ ይሆናል። ስለምትከታተሉን፣ ስለምታደምጡንም እጅግ ከልብ አድርገን ነው የምናመሰግነው። ሀሳብ አስተያየቶቻችሁን ጻፉልን ውድ ቤተሰቦቻችን፣ እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሰዋለን። ዛሬ በሪያድ ደርቢ በርካቶች በጉጉት የሚጠብቁት ጨዋታ ይደረጋል። የሳዑዲ ፕሮ ሊግ ዋንጫን ለመወሰን የሚደረግ ትልቅ ፍልሚያ ነው። ዛሬ አልናስርና አልሂላል ጨዋታቸውን ያደርጋሉ። ከፍጻሜው ጨዋታ በፊት የሚደረግ የፍጻሜ ጨዋታ እያሉት ነው በርካቶች። ምክንያቱም ዛሬ የክሪስቲያኖ ሮናልዶ ክለብ አልናስር ጨዋታውን ማሸነፍ የሚችል ከሆነ በሜዳው የሚያደርገው ጨዋታ ነው ሻምፒዮን መሆኑን ዛሬ ያረጋግጣል። ስለዚህ ምሽት 3 ሰዓት ላይ የሚደረገው ጨዋታ ለክሪስቲያኖ ሮናልዶና ለወዳጆቹ በጣም ተጠባቂ መርሃ ግብር ይሆናል ተብሎ ይታሰባል። ስለዚህ ዛሬውን ጨዋታ ማን ያሸንፋል? ሮናልዶስ የመጀመሪያ የሳዑዲ ፕሮ ሊግ ዋንጫውን ከአልናስር ጋር ያሸንፋሉ ወይ? ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ሌሎች የዝውውር ጉዳዮችን፣ ሌሎች ስፖርታዊ ጉዳዮችን ማካተናል። እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁ ይቆዩ። የሀገር ውስጥ መረጃን በማስቀደምን ጀምር። ኢትዮጵያዊቷ አትሌት በድንገት ህይወቷ አልፏል። ኢትዮጵያዊቷ የረጅም ርቀት ሯጭ የሆነችው አትሌት የብርጓል መለሰ ናት በድንገት ህይወቷ ማለፏን የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው። የኢትዮጵያ አትሌቲክስ ፌዴሬሽን አትሌቷ በመደበኛ ልምምድ ላይ ያለች ነው ዛሬ ጠዋት አካባቢ በድንገት ህይወቷ እንዳለፈ የተሰማው። አትሌት የብርጓል መለሰ በተለያዩ ውድድሮች ኢትዮጵያን በመወከልም ትልቅ ተሳትፎን ያደረገች አትሌት እንደነበረች ነው የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው። አትሌቷ በ2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን ውድድርም የነሐስ ሜዳሊያን ማምጣት ጭምር ችላለች። እንዲሁም ኢትዮጵያ በዓለም አቀፍ የጎዳና ውድድሮች ላይም ስሟን አስጠርታለች። በ2015 የቺካጎ ማራቶን የብር ሜዳሊያ ባለቤት ነበረች። የሻንጋይ፣ የፕራግ እና የሂውስተን ማራቶኖችም አሸናፊ ናት። የፓሪስ ግማሽ ማራቶን 2 ጊዜና የሊዝበን ግማሽ ማራቶንም አሸናፊ እንደነበረች ጭምር ይፋ ተደርጓል። በቀጣይ በካናዳ በሚካሄደው የኦታዋ ማራቶን ለመሳተፍም ዝግጅት ላይ እንደነበረች ይፋ ተደርጓል። እንግዲህ ለቤተሰቦቿም ለወዳጅ ዘመዶቿ እንዲሁም ለመላው የስፖርት ቤተሰቦችም መጽናናትን ነው የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራም። ዛሬ ተጠባቂው ጨዋታም ይደረጋል። ስለሱ አንዳንድ ጉዳዮችን እናንሳ። ዛሬ እንግዲህ የክሪስቲያኖ ሮናልዶ ክለብ አልናስር ከአልሂላል ጋር የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ነው። ይህንን ጨዋታ ማሸነፍ ለአልናስር ዋንጫውን ለማሸነፍ በትልቁ ያግዘዋል ተብሎ ይታሰባል። በተለይ ወደ ሳዑዲ ፕሮ ሊግ ክሪስቲያኖ ሮናልዶ ከተቀላቀለ በኋላ ይህንን ስኬት ወይም ደግሞ ይህንን ዋንጫ ማሳካት አልቻለም። ባለፉት ጥቂት ዓመታት ጥሩ ተፎካካሪዎች የነበሩ ቢሆንም ነገር ግን ዋንጫዎችን ሲነጠቁ እናስታውሳለን። በዛሬው ጨዋታ ግን ምናልባት ድል ማድረግ የሚችል ከሆነ ግን ሻምፒዮንነቱን ቀድሞ ማረጋገጥ የሚችልበትን እድል በዛሬው ጨዋታ ላይ አግኝቷል። በርካቶችም በጉጉት የሚጠብቁት ጨዋታ ነው። ክሪስቲያኖ ሮናልዶ ሳዑዲ ፕሮ ሊግን ከረገጠ በኋላ ወይም አልናስርን ከተቀላቀለ ጊዜ አንስቶ ክለቡ ከአልሂላል ጋር ካስቆጠራቸው የጎሎች ብዛት መካከል 60 በመቶውን የጎል አስተዋጽኦ ያደረገው ሮናልዶ እንደሆነ ይፋ ተደርጓል። ከዛ ውጪ አልሂላል ላይም ጎሎችን ማስቆጠር እንደሚቀናው ነው በርካቶች የሚያምኑት። አልሂላል በሳዑዲ ፕሮ ሊግ ለመጨረሻ ጊዜ የተሸነፈው ዘንድ ደግሞ በአልናስር እንደሆነ ነው መረጃዎች የሚያሳዩት። ክሪስቲያኖ ሮናልዶ በአጠቃላይ ከአልሂላል ጋር ባደረጋቸውም 4 ጎሎችንና 1 አሲስትንም ማስመዝገብ የቻለበት አጋጣሚ ጭምር ነው የተመለከትነውና ዛሬ ምሽት ልክ 3 ሰዓት ሲል ይሄ ተጠባቂ ጨዋታም እንደሚደረግ ነው መረጃዎች እየወጡ የሚገኙት። የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በዚህ የክለቦችን ስፖርታዊ ጉዳዮችን ደግሞ እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን እንመልከት። ሜሲ ላይ ጥፋት ሰርቼ እንዳይናደድ ቶሎ ይቅርታ ጠይቀው ነበር ብሏል ካርሎስ ካሴሜሮ ሲናገርም፣ ሮናልዶን ደግሞ እወደዋለሁ ብዙ ዋንጫዎችን ሰጥቶኛል ሲልም ጭምር ይናገራል። ብራዚላዊው አማካይ ካሴሜሮ ሊዮኔል ሜሲን በተቃራኒው መቅጠም ምን ያክል እንደሚፈትነውም ተጠይቆ ነበር። ካሴሜሮ ምላሹን ሰጥቷቸዋል። ሁልጊዜም ከልክ በላይ አልናገርም፣ እንዲናደድም ማድረግ በጭራሽ አልፈልግም ነበር ሲል የተናገረው።
እሱን ጥየው ካስቆምኩት በኋላ በቶሎ ይቅርታ ጠይቄም ወይም ይቅርታ ብዬ ነው የማናገረው ሲልም ይጠቀመው ስለነበረው መንገድም ጭምር የተናገረው ካሴሜሮ ቀጥሎ እሱን ማስቆም ግን አይቻልም፣ የማይቻል ነገር ነው ሲልም ጭምር ይናገራል። ባርሴሎና በጣም ደካማ ሆኖ ተጫውቶ በዛ መሃል ሜሲ ጎል አግብቶ 3 ነጥብ ይዘው ሊወጡ የሚችሉበት እድሎችም ነበራቸው ብለዋል ካሴሜሮ። ስለ ክሪስቲያኖ ሮናልዶም ጥያቄ የቀረበለት ካሴሜሮ ሲናገር ሮናልዶን በጣም ነው የምወደው፣ ያለው ፍላጎትን በጣም እወድለታለሁ። አክሎም ለሱ ፍቅር አለኝ፣ ብዙ ግቦችን ሰጥቶናል፣ እኔም ደግሞ ብዙ ዋንጫዎችን እንዳገኝ የረዳኝ ተጫዋች ቢኖር ክሪስቲያኖ ሮናልዶ ነው፣ እሱን ማነጻጸር ጭምር አልፈልግም ከሌሎች ጋር ሲል ነው የተናገረው ካርሎስ ካሴሜሮ ስለ ክሪስቲያኖ ሮናልዶ ሲናገር። ፓትሪስ ኤቭራም ይናገራል። እውነት ለመናገር ወይም እውነትን እንነጋገር ከተባለ ማቲያስ ፈርናንዴስ በአሁኑ ሰዓት ከኤሊዮት አንደርሰንም በላይ ጠንካራና ባለብዙ ተሰጥኦ ያለው ተጫዋች እንደሆነ ሁሉም ሰው ያውቃል ሲል ነው የሚናገረው። እናም አሁን ላይ እሱን ማግኘት ቀላል ይሆናል፣ ምክንያቱም ዌስትሃም ካለበት አንጻር ማንቸስተር ዩናይትዶች እንደሚታወቀው ማቲያስ ፈርናንዴስን የማስፈረም ትልቅ ፍላጎት እንዳላቸው ይነገራል። በተለይ ተጫዋቹ ዌስትሃም ዩናይትድ ከፕሪሚየር ሊጉ ለመውረድ ጫፍ ላይ ከመሆኑ ጋር በተያያዘው በደረጃ ሰንጠረዡ 18ኛ ደረጃ ላይ የተቀመጡት የተረጋገጠ ነገር የለም። በእርግጥ ሁለት ቀጣዮቹ ጨዋታዎች የፕሪሚየር ሊግ መርሃ ግብሮች የዌስትሃም ዩናይትድን በፕሪሚየር ሊጉ የመቆየትና ያለመቆየትን እድል ይወስኑታል ተብሎ ይታሰባል። ያም ሆነ ይህ ግን ማቲያስ ፈርናንዴዝ በተለይ ክለቡ ዌስትሃም ዩናይትድ ወደ ታችኛው ሊግ የሚወርድ ከሆነ ግን ማንቸስተር ዩናይትድ ይህንን ተጫዋች ለማምጣት በጣም ቀላል ይሆንለታል ተብሎ ይታሰባልና የቀደም የማንቸስተር ዩናይትድ ተጫዋች የነበረው ፓትሪስ ኤቭራም ሲናገር ይህንን ተጫዋች ማምጣት የተሻለ ነው፣ ኤሊዮት አንደርሰንም ከማምጣትም በላይ ሲልም ጭምር ነው እየተናገረ የሚገኘው። ሌላኛው እንግዲህ የሚናገረው ደግሞ አንዳንድ ጫና ማለት ክብር ወይም እድል ነው። እኔን የአጨዋወት ዘይቤን ወይም ደግሞ ሌላ ማንኛውንም ነገር የማይወዱ ሰዎች ሁልጊዜም ይኖራሉ ይለናል ቤንጃሚን ሼስኮ ሲናገር። ነገር ግን ሁሉም ሰው የራሱ የሆነ አመለካከት ስላለው ይህ ምንም ማለት አይደለም። የኔ ተግባር ራሴን ማሳደግ ነው። ምክንያቱም የእግር ኳስ ህይወቴ ሲያበቃ አንድ ነገር ብቻ ማለት ፈልጋለሁ፣ በአቅሜ የቻልኩትን ሁሉ አድርጌያለሁ። ይህ እግር ኳስ ነው። ያለኝን ሁሉ በመስጠትም ልደሰትበትና ግቦቼን ላሳካበትም እንዲሁ እፈልጋለሁ ብለዋል ቤንጃሚን ሼስኮም ሲናገር። በዚህ ውድድር ዓመት በተለይ አምና ከአርቢ ላይፕዚግ ከፈረመ በኋላ ጥሩ የሚባሉ ጊዜያቶችን በማንቸስተር ዩናይትድ አሳልፏል። በተለይ የማይክል ካሪክ መምጣት ከለወጣቸው ተጫዋቾች መካከል አንደኛው ነው። ይሄ ስሎቬኒያዊ አጥቂ ቤንጃሚን ሼስኮ እና ግቦችን እያስቆጠረ ይገኛል። አሁን ምንም እንኳን በጉዳት ላይ ቢገኝም ነገር ግን በሚቀጥለው የውድድር ዓመት ደግሞ ከፕሪሚየር ሊጉ ጋር በደንብ ተላምዶና በደንብ በስሎ ደግሞ የተሻለ እድሎችንና የተሻሉ የጎል ማስቆጠር ሪከርዶችም ይኖሩታል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ ማይክል ካሪክን ለቀጣዩ የውድድር ዘመን የቋሚ ዋና አሰልጣኝነትን ቦታ ይሰጡታል ተብሎ ይጠበቃል። እስካሁን ድረስ ምንም አይነት የተለየ ድርድርም ሆነ ይፋዊ ውሳኔዎች አልተደረጉም። ነገር ግን ክለቡ ከ44 ዓመቱ ባለሙያ ጋርም አብሮ መስራት እንደሚፈልግ የሚያሳዩ ምልክቶች ናቸው አሁን ላይ እየጨመሩ እንደመጡ መረጃዎቹ የሚጠቁሙት። ስለዚህ ማንቸስተር ዩናይትድ ይህንን አሰልጣኝ ማይክል ካሪክን በቋሚ አሰልጣኝነቱ ያስቀጥለዋል ተብሎ ነው የሚታሰበው። ሌላኛው የሚነሳው ጉዳይ ጉዳት ላይ ስላሉ ተጫዋቾች እንግዲህ ለጠየቃቸው ካርሎስ ካሴሜሮ በኖቲንግሃም ፎረስቱ ጨዋታ ላይ እንደሚመለስ የሚጠበቅ ሲሆን በዛ ጨዋታ ላይም ሽኝት ይደረግለታል ተብሎ ይታሰባል። ምክንያቱም ማንቸስተር ዩናይትዶች በኦልድ ትራፎርድ የሚያደርጉት ጨዋታ እንደሆነ ይታወቃልና ማንቸስተር ዩናይትድ በዛ ጨዋታ ላይ ካርሎስ ካሴሜሮን ይሸኙታል ተብሎ ይታሰባል። ምክንያቱም በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ቤት እንደማንመለከተው ይታወቃልና በሚቀጥሉት ጨዋታዎች ላይ በተለይ ደግሞ ከኖቲንግሃም ፎረስት ጋር በሚደረገው ጨዋታ ላይ ዩናይትዶች ይህንን ተጫዋች ይሸኙታል ተብሎ ይታሰባል። ምክንያቱም ከዛ በኋላ የሚደረገው የብራይተን ኤንድ ሆቭ አልቢየን ጨዋታ ነው። የብራይተኑ ጨዋታ ደግሞ ከሜዳ ውጭ የሚደረግ መርሃ ግብር ነው። በአሜክስ ስቴዲየም የሚደረግ መርሃ ግብር እንደመሆኑ ዩናይትድ የፊታችን እሁድ የሚደረገው ጨዋታ ከኖቲንግሃም ፎረስት ጋር የሚያደርገው ጨዋታ ብቸኛው የዘንድሮ የመጨረሻው የሜዳ ላይ ጨዋታው ስለሆነ ካርሎስ ካሴሜሮን ሞቅ ባለ አሸኛኘትም እንዲሁ ይሸኙታል ተብሎ ይታሰባል። ነገር ግን ካሴሜሮ በዛ ጨዋታ ላይ እንደሚመለስ ነው በርካቶች የሚጠብቁት። ባለፈው ጨዋታ ላይ በጉዳት ምክንያት አልነበረም። የቤንጃሚን ሼስኮ መመለስ ግን አሁንም አጠራጣሪ እንደሆነ ይፋ ተደርጓል። ለረጅም ወራት ከሜዳ ርቆ የቆየው ማታያስ ደሊትም ኖቲንግሃም ፎረስትን በሚገጥመው ስብስብ ውስጥም ይካተታል የሚሉ ግምቶች እንዳሉ ጭምር ነው ዘገባዎቹም የጠቆሙት። ከክረምቱ ዝውውሮች ሁሉ ምርጡ ዝውውር ተብሎ ተጠይቆ ነበር። ይህንን ሀሳብም እየሰጠ ይገኛል። ኦውን ሃርግሬቭስ ነው የቀድሞው የማንቸስተር ዩናይትድ ተጫዋች የሚናገረው። ኦውን ሃርግሬቭስ ሲናገር ሴኔ ላሜንስ ነው ከክረምቱ ሁሉ ምርጡ ዝውውር ሲል ይናገራል። ምን ያክል ነው የወጣበት የሚል ጥያቄ ይነሳል። በጣም ትንሽ ነው። ስለዚህም የወጣበት ዋጋን የሚመጥን ወይም ደግሞ
በጣም ጥሩ የሆነ ዝውውር ከወጣበት ዋጋ አንጻር በጣም ጥሩ የሆነ ዝውውር ነው የሴኒ ላሜንስ ዝውውር ሲልም ነው የተናገረው ሃርግሬቭስ። ዩናይትዶች ሁኔታውን ሲያዩት ወደ ደረጃ ሰንጠረዡ አናት ከፍ የሚያደርግና ቻምፒየንስ ሊግ የሚያስገባን ምንድን ነው ብለው ያሰቡ ይመስለኛል። መልሱ አዲስ አማካይ ወይም ግብ ጠባቂ ሳይሆን ጎሎች ነበሩ። በዚህ የፕሪሚየር ሊግ ልምድ ያላቸውና ወደ 20 የሚጠጉ ጎሎችን ሊያስቆጥሩ የሚችሉ እነ ማቲያስ ኩኛህና ብሪያን ምቤሞን አስፈረሙ። እናም እንዲሁ አሁን ላይም 3ኛ ደረጃ ላይ ይገኛሉ። ስለዚህም ውሳኔያቸው ትክክል መሆኑ ተረጋግጧል። ነገር ግን የግብ ጠባቂው ጉዳይ ባይፈታ ኖሮ 4 ውስጥ ሊገቡ አይችሉም ነበር ብዬ ነው የማምነው። ስለዚህም ሴኒ ላሜንስ ይህንን ቡድን መቀላቀሉ ማንቸስተር ዩናይትድ ወደ አውሮፓ ቻምፒየንስ ሊጉ እንዲመለስ ትልቅ አስተዋጽኦን ያደረገው እሱ ነው ሲል ኦን ሃርግሬቭስ ይናገራል። ጄጄ ጋብሪኤል ሲናገር በማንቸስተር ዩናይትድ ስርዓት ውስጥ ስታድግ ህልምህ በአካዳሚ ውስጥ ብቻ መቆየት አይደለም። ከዋናው ቡድን ጋር በኦልድ ትራፎርድ ሜዳ ላይ ገብተህ ለደጋፊዎች ምን ማድረግ እንደምትችል ማሳየት ትልቁ ህልምህ ነው። የኔ ትልቁ ህልምም በአካዳሚው መቆየት ሳይሆን በዚህ እድሜም ጥሩ በሆነ ሰዓት ላይም ወደ ማንቸስተር ዩናይትድ ዋናው ቡድን አድርጌም ለማንቸስተር ዩናይትድም ዋናው ቡድን በኦልድ ትራፎርድ መጫወትን እፈልጋለሁ ሲልም ጭምር ነው የተናገረው። አደም ዋርተን ለክሪስታል ፓላስ ይፋዊ የልቀቁኝ ደብዳቤ እንዳስገባም ዘገባዎች እየጠቆሙ ይገኛሉ። ስለዚህ ለፈላጊዎቹ ለማንቸስተር ዩናይትድ እና ለሊቨርፑል ጨምሮ ለበርከት ላሉ ክለቦችም በጣም ጥሩ እንደሆነ ጭምር እየተነገረ ይገኛል። ስለዚህ ማንቸስተር ዩናይትዶችም አደም ዋርተንን ለማስፈረም ትልቅ እድል እንዳላቸው ነው እየተገለጸ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እንገራችሁ። ጆን ቴሪ ኖኒ ማንድዋኬም ቸልሲን የለቀኩት አርሰናል ዋንጫዎችን እንደሚያሸንፍ ስለማውቅ ነው ስለማለቱ ጥያቄ ቀርቦለት ነበር። የቀድሞ የቸልሲ ሌጀንድ እና የተከላካይ ስፍራ ተጫዋች የነበረው ጆን ቴሪ ነው ይሄ ጥያቄ ቀርቦለት ምላሹን እየሰጠው። ጆን ቴሪ ሲናገር እንደ ፕሮፌሽናል ተጫዋች ከማሸነፍ በፊት እንደዚህ አይነት ነገሮችን መናገር፣ ምክንያቱም አርሰናል ዋንጫዎችን ከመውሰዱ ይልቅ ዘጋቢ ፊልሞችን በመጠቀም ወቅቱን የመጨረስም እድል እንዲሁ አለው ሲልም ጭምር ነው የሚናገረውና ማሸነፍን ከሚረዳ ክለብ የመጣ ነው። ስለዚህም በግንቦት ወር ምንም ነገር ከማንሳት በፊት ስለ ዋንጫዎች ማውራት ተገቢ አይመስለኝም ብሏል። አርሰናል እንደገና ዋንጫ ሳይኖረው ቢቀር ምን ይሆናል? ኢንተርኔት መቼም አይረሳህም። ሰዎች ያንን ጥቅስም በአንድ ሌሊት ወይም ኔትፍሊክስ ኮሜዲ አድርገው ይለውጡብሃል። አዎ አርሰናል በጥሩ ሁኔታ ላይ ነው፣ እሱ የተረጋገጠ ጉዳይ ነው። ነገር ግን በተከታታይ ዋንጫዎችን ማሸነፍ በተመለከተ ቸልሲና አርሰናል በተመሳሳይ ውይይት ውስጥ አይደሉም። ቸልሲ ዋንጫዎችን ይሰበስባል፣ አርሰናል ከሞላ ጎደል ጊዜዎችን ይሰበስባል ብሏል። የቀድሞው የቸልሲ ተጫዋች ጆን ቴሪ ነው ይህንን ሀሳብ እየሰጠ የሚገኘውና ኖኒ ማንድዋኬም እኔ ወደ አርሰናል የተቀላቀልኩት አርሰናል ዋንጫዎችን እንደሚያሸንፍ ስለማውቅ ነው ብሎ የሰጠውን ሀሳብ አስመልክቶ ነው ጆን ቴሪ ሀሳቡን ያጋራው። አርሰናሎች ሚኬል አርቴታን የረጅም ጊዜ ኮንትራት ለማስፈረም እንቅስቃሴ እያደረጉ መሆኑን ብዙ ገጾች ባለፉት ቀናት ሲያጋሩ እንደነበር ነው መረጃዎች የወጡት። ይህንንም ተከትሎ አርቴታ አዲሱን ኮንትራት የሚፈርም ከሆነ በአርሰናል ቤት ውስጥም ለ10 ዓመታት ያክል የሚቆይ ይሆናል ማለት ነው። አርቴታ አርሰናልን የተቀላቀለው በፈረንጆቹ የዘመን አቆጣጠር 2019 እንደነበረ እናስታውሳለን። አዲሱ ኮንትራቱ ደግሞ እስከ 2029 ድረስ እንደሚቆይ ነው በርካቶች የሚያምኑት። ስለዚህ ለ10 ዓመታት በአርሰናል ቤት እንደሚቆይ ነው አሁን ላይ መረጃዎች እየወጡ የሚገኙት። ማርቲን ኪዮን የአርሰናል ደጋፊዎች ላይ ከመጠን ያለፈ ደስታ በሚልም ስለሚሰነዘርባቸው ትችት ምላሹን ሰጥቷል። የትኛውም ሰው የአርሰናል ደጋፊዎችን የመተቸት መብት የለውም። 22 ዓመታት ሙሉ በስኬትም ሆነ በውድቀት ክለባቸውንና ካለ ፕሪሚየር ሊግ ዋንጫም ሲደግፉት ነበር። አሁን ላይ ግን ያንን ስኬት ለማጣጣም በተቃረቡበት ሰዓት ማንኛውም ሰው የአርሰናል ደጋፊዎችን የመናገር መብቱ የለውም ሲል ነው ማርቲን ኪዮን ሀሳቡን እየሰጠ የሚገኘው። ሌላኛው ዳቪድ ራያ ነው ሀሳቡን የሰጠው። በተከታታይ የወርቅ ጓንቶችን ማሸነፍ አሪፍ ነገር ነው፣ ነገር ግን የግል ሽልማቶችን ማሸነፍ ብቻ ትልቁ ነገር አይደለም። ዋናው ዓላማዬም ከክለቤ ጋር ትልልቅ ዋንጫዎችን ማሸነፍ ነው። እንደምናሳካውም ዘንድሮ ሙሉ እምነት አለኝ ሲልም ጭምር ይናገራል ዳቪድ ራያ። ክሪስቲያን ኖርጋርድ ከብሔራዊ ቡድን ራሱን አግልሏል። የአርሰናሉ አማካይ የሆነው ክሪስቲያን ኖርጋርድ ከዴንማርክ ብሔራዊ ቡድን ነው ራሱን እንዳገለለም ይፋ ያደረገው። ክሪስቲያን ኖርጋርድ በ32 ዓመቱ ከብሔራዊ ቡድኑ ጋር የነበረውን ጉዞ ለማጠናቀቅም መወሰኑን ይፋ አድርጓል። ክሪስቲያን ኖርጋርድ ለብሔራዊ ቡድኑ 41 ጨዋታዎችን ነው ማድረግ የቻለው። ተጫዋቹ ብሔራዊ ቡድኑን ከዓለም ዋንጫ ውጪ መሆኑን ተከትሎ ነው ራሱን ለማግለል ሲያስብ እንደነበር የሚያሳዩ መረጃዎች የጠቆሙት። አሁን ላይ በአርሰናል ላይ ትኩረቱን አድርጎ መንቀሳቀስ እንደሚፈልግ ጭምር ነው የተነገረው። የጁሪያን ቲምበር ለቻምፒየንስ ሊግ ፍጻሜ ለመድረስ ከፍተኛ ጥረቶች እያደረገ እንደሚገኝ እየተነገረ ነው። ከጉዳቱ እያገገመ የሚገኘው ሆላንዳዊ ተከላካይ ጁሪያን ቲምበር አርሰናል ከፓሪስ ሰን ዠርሜን ጋር በሚያደርገው
የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ለመድረስም የመጨረሻውን ጥረት እያደረገ እንደሚገኝ ይፋ ተደርጓል። በቻምፒየንስ ሊጉ የፍጻሜ ጨዋታ ላይ ይመለሳል ተብሎ እንደሚጠበቅ ነው ዘገባዎቹም ይፋ ያደረጉት። ቸልሲን የተመለከቱ መረጃዎችን እናንሳ። ምንጮች እንደሚናገሩት ከሆነ የቸልሲ የስፖርት አመራር ቡድን ሻቪ አሎንዞን ለክለቡ የረጅም ጊዜ መዋቅር የቅጥር ሞዴልና የጨዋታ ዘይቤ እጅግ በጣም ተስማሚ እንደሆነ ለይተው አውቀውታል። በሁለቱ ወገኖች መካከል የተደረጉ የመጀመሪያ ውይይቶች በአዎንታዊ መልኩ እንደተከናወኑ ነው የሚታመነው። ቸልሲም በሻቪ አሎንዞ ሀሳቦች፣ ስብዕናና ለቡድን ልማት ባለው ራዕይ ላይም በጣም ተደንቀውበታል። ሻቪ አሎንዞ በውይይት ወቅትም ጠንካራ የመጀመሪያ መስፈርትን እንዳቀረበ ተነግሯል። እናም ቸልሲም የእሱ መግለጫ ክለቡ ሊንቀሳቀስ ከሚፈልገው አቅጣጫ ጋርም በጣም በቅርበት እንደሚጣጣም ጭምር ነው እያመኑ የሚገኙት። በዚህ መሰረትም ይህ አሰልጣኝ ምናልባት ወደ ቸልሲ ሊመጣ የሚችልበት እድሉ እንዳለው ነው የተነገረው። ሻቪ አሎንዞ ምንም እንኳን ቸልሲ የአውሮፓ ተሳትፎችን እንኳን ባያገኝ እንኳን እድሉን የቸልሲን ቡድን ሊረከብ የሚችልበት እድሉ እንዳለ ጭምር ነው እየተነገረ የሚገኘው። በሂደቱ እውቀት ካላቸው ምንጮች መሰረትም ሻቪ አሎንዞ የእርሱ እግር ኳስም እንዲዋጫወትም ከቸልሲ ቡድን ጋር እንደሚስማማ ያምናል። የለንደኑ ክለብም እንደ ቀጣዩ አሰልጣኝ አድርጎ ለመሾምም እያጤኑበት ነው የሚገኘው። ከዝናው በተጨማሪ ሻቪ አሎንዞ የቸልሲ ደጋፊዎች ወይም የቸልሲ ኃላፊዎች የሚወዱት አይነት ቀጥተኛ አሰልጣኝ እንደሆነ ጭምር የተነገረው። እንዲሁም ደግሞ ሲስተሙ አሁን ካሉት ተጫዋቾችም አብዛኞቹ ጋር እንዴት ደግሞ ሊሰራ እንደሚችል ያያል ተብሎ እንደሚጠበቅ ነው። ሚጌል ዴላኒ ነው ይህንን መረጃ ይፋ ያደረገው። አሌሃንድሮ ጋርናቾ በአርጀንቲና የ55 ተጫዋቾች የመጀመሪያ የዓለም ዋንጫ ስብስብ ውስጥ ተካቷል። ይህ የ21 ዓመት የክም ተጫዋች በክለቡ ደረጃ አስቸጋሪ ጊዜን እያሳለፈ ቢሆንም ዋና አሰልጣኝ የሆኑት ሊዮኔል ስካሎኒ ግን ጋርናቾን በመስመር ላይ ያለውን ፍጥነትና እንደ አማራጭም ለረጅም ጊዜ ሲያደንቁት ቆይተዋል። ለጊዜው ጋርናቾ አሁን ላይ ወደ ዓለም ዋንጫ የሚያቀናበት እድሉ አለው ወይም 55 ውስጥ ተካቷል። ነገር ግን የአርጀንቲና ብሔራዊ ቡድን አሰልጣኝ ደግሞ በቅርቡ አነስተኛ ያለውን ወይም እስከ 26 አካባቢ ተጫዋቾችን በሚይዘው ስብስብ ላይ ያካተቱታል ወይ ትልቁ የሚጠየቅ ጥያቄ እንደሆነ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ሊቨርፑልን እንመልከት። አርነ ስሎት የሊቨርፑል ቴንሃግ እንዳይሆን ፈርቻለሁ ብለዋል ጄሚ ካራገር። የቀድሞው የሊቨርፑል ተከላካይ የነበረው ጄሚ ካራገር አርነ ስሎት እንደ ኤሪክ ቴንሃግ ስኬት እንዳይረቃቸው መስጋቱን ነው የተናገረው። ጄሚ ካራገር ሲናገርም አርነ ስሎት የሊቨርፑል ኤሪክ ቴንሃግ እንዳይሆን ፈርቻለሁ ሲልም ይናገራል። ስለ ሻቪ አሎንዞ ያነሳው ካራገር አንድ ቀን ሊቨርፑልን እንደሚያሰለጥን ሁልጊዜ የሚታየኝ ነበር ሲል ነው የተደመጠው። ነገር ግን ቸልሲን ካሰለጠነ ግን ይሄ የሚፈጠር አይመስለኝም ሲልም ነው ያለውን እምነት በድጋሚ የተናገረው። እሱ ሊቨርፑልን ማሰልጠን ህልሙ እንደሆነ እርግጠኛ ነኝ፣ ነገር ግን ቸልሲ ከአውሮፓ ትልልቅ ክለቦች አንዱ ነውና ሊያሰለጥን ይችላል ሲልም ነው ጄሚ ካራገር ጨምሮ የተናገረው። ዳንኤል ስተሪጅ አዲስ የውድድር ዘመን ከመጀመሩ በፊት አዲስ አሰልጣኝ የመቅጠር አስፈላጊነትን ሲያብራራ እንዲህ ሲል ተናግሯል። ሊቨርፑል ወደ ቀጣዩ የውድድር ዘመን ሲገባ በጣም ጥንቃቄ ማድረግ ያለበት ይመስለኛል። ይህ ክለብ ባለፉት ጥቂት ዓመታት ውስጥ በጣም ከፍተኛ ደረጃ ላይ ስለቆየም ሁለተኛ ሆኖ ማጠናቀቅ ወይም በሶስተኛ ወቅቶች ላይም እርግጠኛ ለመሆን ሁልጊዜም ጥያቄዎች ያስነሳል። አርነ ስሎት ጥሩ የሚባሉ ጊዜያቶች ቢኖሩትም ቦርዱ ግን ፕሮጀክቱ ወደ ትክክለኛው አቅጣጫ እየሄደ እንዳልሆነ ከተሰማው ውሳኔ ለማሳለፍ ብዙ መጠበቅ የለባቸውም ብሏል። እንደ ሻቪ አሎንዞ ያሉ ሰዎች ከክለቡ ጋር ባላቸው ቁርኝነት በአሰልጣኝነት እያሳዩት ባሉት ብቃት ምክንያት ሁልጊዜም ከሊቨርፑል ጋር ስማቸው ይነሳል። እሱ ደግሞ የክለቡን ባህል ጫናና በአንፊልድ የሚጠብቀውን ደረጃ ጠንቅቆ የሚያውቅ ሰው ይመስለኛል። አንዳንድ ጊዜ የእግር ኳስ ክለቦች ችግር እስኪፈጠር ከመጠበቅ ይልቅ አስቀድመው እርምጃ መውሰድም ያለባቸው ነው የሚመስለኝ። ሊቨርፑል ሻቪ አሎንዞን ለቀጣዩ ዘመን የሚሆን አሰልጣኝ ነው ብለው በእውነት ካመኑ የቅድመ ውድድር ዝግጅት ከመጀመሩ በፊትም ያንን እርምጃ ነው መውሰድ ያለባቸው ሲል ይናገራል። ይህም ለተጫዋቾቹ ግልጸኝነት፣ ከዛ ውጭ ደግሞ አሰልጣኙ ሀሳቦችን ተግባራዊ ለማድረግም ጊዜ እንዲያገኝ ይረዳዋል። እንግዲህ ከዛ በተጨማሪ ግን በክለቡ ዙሪያ ሌላ የጥርጣሬና እርግጠኛ ለመሆንም ዓመትም እንዲኖር ይረዳል ሲልም ጭምር ነው የተናገረው። ሊቨርፑል በዚህ ክረምት በተለይም በክንፍ መስመር ተጫዋቾች ቦታ ላይም ለአርነ ስሎት አዳዲስ ተጫዋቾችን ማስፈረም ይፈልጋል። አንድ ወይም ሁለት ተጫዋቾች ይመጣሉ ተብሎ ይጠበቃል። ይህ ዝውውር በጣም ወሳኝ እንደሆነ ያስባሉ። እነዚያ ተጫዋቾች ከመጡ በኋላ ነው ምናልባትም አርነ ስሎት ላይ የበለጠ ትክክለኛ ፍርድን መስጠት የሚቻለው። ሊቨርፑል በዝውውር ገበያው ላይ ተጨማሪ ስራዎችን ለመስራትም ፍላጎት እንዳለው ጭምር እየተነገረ ነው። ዳቪድ ኦርነስቲን ስለ ቻቪ አሎንዞም እንዲሁ ይናገራል። እሱ ወይም ቻቪ አሎንዞ ከየርገን ክሎፕ በኋላ የሊቨርፑል ዋና አሰልጣኝ ሆኖ ለመሾም ላለፉት ጥቂት ዓመታት ስሙ በከፍተኛ ሁኔታ ሲነሳ የቆየ ቢሆንም ቦታው ግን ለአርነ ስሎት ተሰጥቶታል። አሁንም ቢሆን ብዙ ደጋፊዎች ስኬታማ የተጫዋችነት ዘመንን ወደ አሳለፈበት አንፊልድም
እንዲመለስም ጭምር በከፍተኛ ሁኔታ እየጠየቀው ቢሆንም እኔ ባለኝ መሰረት ግን ሻቪ አሎንዞ በሊቨርፑል በኩል በምርጫነት ውስጥ የለም። ሊቨርፑል ሙሉ በሙሉ ቀጣዩ የውድድር ዘመን ከአርነ ስሎት ጋር እንደ ዋና አሰልጣኝም ለመቀጠል እቅድ እንደያዘ ጭምር ነው ማሰበው ሲል ነው ዳቪድ ኦርነስቲን ሀሳቡን እየሰጠም የሚገኘው። ኢያን ራይት ደግሞ ስለ አርነ ስሎት ታክቲካል ጉዳዮች ይናገራል። በአርነ ስሎት በኩል ያለው ሀሳብ ግልጽ ነው። ከፍተኛ ጉልበት፣ ጠንካራ ጫናና ፈጣን የማጥቃት እግር ኳስ። ነገር ግን በሊቨርፑል ቤት በቡድን ውስጥ ያሉ ተጫዋቾች ጥራት ቢኖራቸውም ነገሮች ግን መሆን እንዳለባቸው በሚፈለገው መንገድም እየተቀናጁ አይደለም። እነዚህ በሰከንዶች ውስጥ የጨዋታ ውጤትን መቀየር የሚችሉ ምርጥ አሸናፊና የብሔራዊ ቡድን ተጫዋቾች ናቸው። ነገር ግን አሰልጣኙ የሚጠቀመው ሲስተም ብዙ ክፍተቶችን እየፈጠረ ነው። የተጫዋቹ የጫና ጨዋታ ከተሰበረ መላው ቡድኑም ለተጋጣሚ ክፍት ይሆናል። በፕሪሚየር ሊጉ ደግሞ እንዲህ አይነት ስህተት ወዲያውኑ ያስቀጣል። ብስጭቱ ያለው ደግሞ እዚህ ላይ ነው። ጉዳዩ ስለተሰጠው ሳይሆን ስለ ቁጥጥር ነው። ምክንያቱም በአሁኑ ወቅትም ሊቨርፑል ወደፊት ሲያጠቃ በጣም ድንቅ ሆኖ ይታይና ከ5 ሰከንዶች በኋላ ግን ሙሉ በሙሉ ተጋላጭ ሆኖ ደግሞ ትመለከተዋለን። በዚህ የብቃት ደረጃ ላይ እንዲህ አይነት መዋዠቅ በጣም አደገኛ ነው። ወደ ጨዋታውን ትቆጣጠራለህ አሊያም ደግሞ ጨዋታው አንተን ይቆጣጠራል ሲልም ጭምር ነው የተናገረው። የቀድሞው የሊቨርፑል ተጫዋች የነበረው ዜንደን ስለ ዶሚኒክ ሶቦስላይ ሲናገር ዶሚኒክ ሶቦስላይ የሊቨርፑል ካፕቴን ሆኖ ማየት ፈልጋለሁ። በአሁኑ ጊዜ መልበሻ ክፍሉን ከተመለከትኩት 2 ወይም 3 ካፕቴኖች ያሉ ሶቦስላይ ከነዚህ ውስጥ አንደኛው እንደሆነ አላውቅም። ነገር ግን ምናልባት ለውጥ ሲመጣ አንድ ሰው ተነስቶም ቀጣዩ ዶሚኒክ ሶቦስላይ ሊሆን ይችላል ሲልም ነው ግምቱን ያስቀመጠው። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ሪያል ማድሪድ ሌላ የውድድር ዓመት ያለ ዋንጫም በማጠናቀቁ ፕሬዚዳንት ፍሎሬንቲኖ ፔሬዝ ከባድ እርምጃ ውሳኔ ውስጥ መግባቱ እየተነገረ ነው። አልቫሮ አርቤሏ ከኃላፊነቱ እንዲነሳ ተወስኗል። አዲስ አሰልጣኝ የመፈለግ ስራም ተጀምሯል። ጆዜ ሞሪኖ ክለቡን በድጋሚ እንደሚረከብም በዋና እጩነት የቀረበ ሲሆን ድርድር እየተደረገ መሆኑም ተጠቁሟል። በክረምቱ የዝውውር መስኮት ደግሞ በቡድኑ ስብስብ ላይ መጠነ ሰፊ ለውጦችም ለማድረግም ታቅዷል ተብሏል። በቪኒ ጁኒየር እና በኤምባፔ መካከል ያለው አለመግባባትም ለቡድኑ ውጤት መበላሸትም አንደኛው ምክንያት እንደሆነ ነው የሚታመነው። መልበሻ ክፍል ውስጥ ተጫዋቾችን የሚያረጋጋም የሚመራ ጠንካራ መሪ አለመኖሩ ክለቡን ለከፍተኛ ቀውስም እንደዳረገው ጭምር ይፋ ተደርጓል። ይህም ፍሎሬንቲኖ ፔሬስ ለመፍታት አጥብቆ እንደተነሳ ጭምር የተነገረው። ፌዴሪኮ ቫልቬርዴ ዓመቱን ሙሉ ከቡድን አጋሮቹ ጋር ሲጋጭ እንደነበረና በልምምድ ወቅትም አንዱን የቡድን አጋሩን ሆን ብሎ ለማጥቃት ወይም ለመጉዳትም እንደሞከረ የሚገልጹ ሪፖርቶች አሉ። በዚህም የክለቡ ተደማጭ ተጫዋቾች የዩራጓዊው ባህሪ ለክለቡ የማይመጥንና በቡድን ውስጥም ያለውን አንድነት የሚያናጋ እንደሆነ በማመናቸው ክለቡ በሚቀጥለው የዝውውር መስኮትም እንዲሸጡት እየገፋፉ እንደሚገኙ ጭምር የሚያሳዩ ሪፖርቶች ናቸው በትልቁ የወጡት። ቪኒሲዮስ ጁኒየር ጆዜ ሞሪኖ የሪያል ማድሪድ አሰልጣኝ ሆነው እንዲሾሙ ፍላጎቱ አለው። ተጫዋቹ በዚህ የውድድር ዓመት ከቤኔፊካ ጋር በነበረው ጨዋታ በክሪስቲያኒ በደረሰበት የዘረኝነት ነገር ላይ ከጆዜ ሞሪኖ ጋር የነበረው ፍጥጫን ረስቶታል። ቪኒሲዮስ ሁሌም ቡድኑን ያስቀድማል። እናም በዚህ ወቅትም የሞሪኒዮ ወደ ሪያል ማድሪድ መምጣትም በጣም አዎንታዊና እጅግ ወሳኝ ጉዳይ እንደሆነ አድርጎ ነው የሚመለከተው። ቪኒሲዮስ ቡድኑን ለአንድ ተጫዋች ቁጥራዊ መረጃ ጥቅም ሳይሆን በጋራ እንደሚጫወትም ያምናል። እናም ለዚህ ደግሞ ሞሪኒዮ ለቡድኑ የሚያስፈልገው አሰልጣኝ እንደሆነ ይሰማዋል ነው ኤል ቼሬንጊቶ የቴሌቪዥን ጣቢያ ተናገረው። በሪያል ማድሪድ ለ2 ዓመታት ዋንጫ ለማንሳት ተቀባይነት የለውም ይላል ቶኒ ክሮስ ሲናገር። የኤል ክላሲኮ ውጤት በመልበሻ ክፍል ውስጥም የተፈጠረው ልዩነት ነው። ጨዋታው ከመጀመሩ በፊት ቡድኑ ሽንፈቱን የተቀበለውን ያክል ተሰምቶኛል። የባርሴሎና ሁለተኛ ግብ በሪያል ማድሪድ እና በባርሳ መካከል ያለውን ትልቅ ልዩነትም የሚያሳይ ነው። በእርግጠኝነት የተቀሩት ተጫዋቾችም ዝግጁ ሊሆኑ ይችላሉ። ነገር ግን ዳኒ ኦልሞና ፌራን ቶሬስ ብዙ ጊዜም ቋሚ ጨዋታዎችን አይጫወቱም። ነገር ግን በልምምድ ወቅት የለመዱትን ትክክለኛ የጨዋታ እቅድ ስላላቸው የቡድን ስራውን በጥሩ ሁኔታ ሰርተው ነው የወጡት ሲልም ነው ቶኒ ክሮስ የተናገረው። ጆዜ ሞሪኒዮ በሪያል ማድሪድ ቤት ላይ ሙሉ ቁጥጥር እንዲሰጣቸው እየጠየቁ አይደለም። ነገር ግን ስለ ቡድኑና ስለ ተጫዋቾች የውስጥ እንቅስቃሴ ግን ሙሉ ስልጣን ይፈልጋሉ። በሪያል ማድሪድ ውስጥም ያለው ዋነኛው ችግር በቡድኑ ዙሪያ የድምጾች ወይም የአስተያየት ሰጪዎች መብዛት እንደሆነ ያምናሉ። ድምፁ የሳቸው ብቻ እንዲሆንም እንደሚፈልጉ ጭምር ነው የተነገረው። ፓሪስ ሰን ዠርሜን ፍጻሜውን በሜዳው ያሳያል ተብሏል። የቻምፒየንስ ሊግ ፍጻሜ ተፋላሚው ፓሪስ ሰን ዠርሜን የፍጻሜው ጨዋታን በስታድ ደ ፕሪንስ ስቴዲየምም ትልቅ ደግሞ በፓርክ ደ ፕሪንስ ስቴዲየም ላይ በስክሪን ያሳየዋል ተብሏል ለደጋፊዎች። ክለቡ ባለፈው የውድድር ዓመትም በተመሳሳይ በነበረው ዝግጅት ላይ በርካታ ደጋፊዎች ታድመው እንደነበር ይታወሳል። በስቴዲየሙ እኩሌታ ላይ 4 ግዙፍ ስክሪኖች ለጨዋታው መመልከቻም ዝግጁ እንደሚሆኑ ይፋ ተደርጓል። ሊድስ ዩናይትድ ከዌስትሃም ጋር በተመሳሳይ መጫወት አለበት ብለዋል ሮቤርቶ ዲ ዘርቢ።
የቶትናሙ አሰልጣኝ ሮቤርቶ ዲዘርቢ ሊድስ ቀጣይ ሳምንትም በተመሳሳይ መጫወት አለበት ሲሉ ነው የተናገሩት። ሊድስ ዩናይትድ በሊጉ የመጨረሻ መርሃ ግብር ላለመውረድ ከሚታገለው ዌስትሃም ጋር ነው የሚጫወተው። አሰልጣኝ ሮቤርቶ ዲዘርቢ በበኩላቸው ሊድስ ከቶትናም ጋር እንደተጫወተው ከዌስትሃም ጋርም እንደሚጫወት ተስፋ አደርጋለሁ ነው ያለው። ዳቪድ ራያ ላይ ስለተሰራው ጥፋት ያነሱት ዲዘርቢ ደግሞ ለምን መከራከሪያ እንደሆነ አላውቅም፣ ጥፋቱ 100% አይደለም 200% ጥፋት ነው ሲሉ ነው የገለጹት። አክለውም በዚህ ጨዋታ ምክንያት የእኛን ጨዋታም የዳኘው ዳኛ ጫና ውስጥም ወድቆ ነበር ሲልም ጭምር ነው እንዲሁ የተናገረው ሮቤርቶ ዲዘርቢ ሀሳቡን ሲናገር። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።